ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ኢትዮጵያ በዓለም አቀፍ ከፍተኛ መነጋገሪያ የሆነውን ተዋጊ ጀት እጇ ለማስገባት ንግግር ጀምራለች። በአውደ ውጊያ ላይ በርካታ ጀቶችን መጥቶ ከጣለ በኋላ ልዩ ትኩረት የሳበው JF-17 ተዋጊ ጀት ኢትዮጵያ ለመታጠቅ መቃረቧ ተሰምቷል። ጥንቅራችን መረጃውን ያደርሳል። ከኤርትራ ጋር ውዝግብ ውስጥ የነበረችው ሀገር ጠቅላይ ሚኒስትር አብይ አህመድን ለጉብኝት ጋብዛለች። የትኛዋ ሀገር የሚለውን መረጃ ከኤርትራ የቀደመው ውዝግብ ጋር አያይዘን የምንመለከት ይሆናል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ70 በላይ ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበት ሂደት ላይ የጣለው እግድ ከዛሬ ጀምሮ ተግባራዊ መሆን ጀምሯል። ከዋይት ሀውስ የወጣው አዲስ አዋጅ ተግባራዊ መሆን በጀመረባቸው ጥቂት ሰዓታት ውስጥ በዓለም ዙሪያ በሚገኙ የአሜሪካ ኤምባሲዎችና ቆንስላዎች ከፍተኛ የሆነ ትርምስ ተፈጥሯል። መረጃው ዝርዝር አለው። ሞትና የአካል ጉዳት ያስከተለ ከባድ ጥቃት ተሰንዝሯል። በርካታ ታጣቂዎች ወደ ምግብ ቤት በመግባት በከፈቱት ተኩስ የሰው ሕይወት አልፏል። ጥቃቱ የትና በማን ተሰነዘረ የሚለውን ከጥንቅራችን ይሰማሉ። ለሁለት ተከፍሎ ውዝግብ ላይ የነበረው ኦብነግ አንደኛው ክንፍ ከሌሎች ኃይሎች ጋር ጥምረት መመስረቱን ገለጸ። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍና ሌሎች ሁለት ኃይሎች ጥምረት መፍጠራቸው ሲሰማ ጥምረቱ የከንቱ ድርድር ዘመን አብቅቷል ሲል መግለጫ አሰምቷል። የምንመለከት ይሆናል። የዓለም ትኩረት ከሰሞኑ በስዊዘርላንድ ዳቮስ ላይ አተኩሯል። የዓለም ሀያላኑ ቁልፍ የሆኑ ምክክሮችን በሚያደርጉበት በዚህ መድረክ ታዲያ ያልታሰበ እንግዳ መገኘቱን የተነገረው የሶማሊላንዱ ፕሬዝዳንት ሳይታሰብ በዓለም የፖለቲካና ኢኮኖሚ ማዕከል ላይ መገኘታቸውን የተመለከተ ዘገባ ይዘናል። አቶ ታዬ ደንዳ በዛሬው ዕለት ችሎት ቀርበዋል። አቶ ታዬ ላይ ከቀረቡ ክሶች መካከል አንደኛው በዛሬው ችሎት መሻሻሉ ተሰምቷል። አቶ ታዬ ቃሌን አልሰጥም ማለታቸው ስለተሰማበት የችሎት ውሎ መረጃ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢትዮጵያ እጅ ሊገባ የተቃረበው ተዋጊ ጀት። ኢትዮጵያ በዓለም አቀፍ ከፍተኛ መነጋገሪያ የሆነውን ተዋጊ ጀት እጇ ለማስገባት ንግግር ጀምራለች። በአውደ ውጊያ ላይ በርካታ ጀቶችን መጥቶ ከጣለ በኋላ ልዩ ትኩረት የሳበው JF-17 ተዋጊ ጀት ኢትዮጵያ ለመታጠቅ መቃረቧ ተሰምቷል። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ ጦር ጀቶችን መጥቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ የብዙዎች አይን ውስጥ ለመግባት ችሏል። ይህ ደግሞ ለፓኪስታን ትልቅ የገበያ ዕድል የፈጠረ ለመሆን በቅቷል። ሮይተርስ በዘገባው እንዳመለከተው ከ13 ሀገራት የፓኪስታን ምርት የሆነውን JF-17 የተሰኘውን የጦር ጀት ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥ ኢትዮጵያ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔዥያ፣ ሞሮኮ እና ናይጄሪያ እንደሚገኙበት የጠቀሰው ዘገባው ከግማሾቹ ጋር የሽያጭ ስምምነት ላይ መድረሱን አስረድቷል። እንደ ዘገባው የፓኪስታን ጦር ኃይልና መከላከያ ሚኒስትሮች እያደረጓቸው ስላሉት ንግግሮች ዝርዝር ማብራሪያ ለመስጠት ፈቃደኛ ባይሆኑም ወታደራዊ ምርታቸውን ለተለያዩ ሀገራት የመላክ ፍላጎት እንዳላቸው ግን ማረጋገጫ ሰጥተዋል። የዘርፉ ተንታኞች እንደሚሉት በዩክሬን ጦርነትና በመካከለኛው ምስራቅ ባለው ግጭት የተነሳ በዓለም ላይ ጦር መሳሪያ እጥረት በመፈጠሩ ሀገራት አዳዲስ የምርት አቅርቦት ሰንሰለቶችን እየፈለጉ ይገኛሉ። በዚህ ውስጥ ደግሞ ባለፈው ዓመት ከህንድ ጋር በነበረው ጦርነት በከፍተኛ ሁኔታ ብቃቱን ያሳየው JF-17 የበርካቶችን ትኩረት ስቧል። የፓኪስታን መከላከያ ኢንዱስትሪ ኃላፊው ራዛ ሀያት ሲናገሩ በዓለም ደረጃ ባለው የአቅርቦት እጥረትና ጫና የተነሳ ንግግሮችን እያደረግን ነው ያሉ ቢሆንም ንግግሮቹን ጥብቅ ሚስጥር በማለት ይፋ ከማድረግ ተቆጥበዋል። ኃላፊው እንዳሉት የፓኪስታን ጀቶች በአሜሪካና በአውሮፓ ከሚመረቱት ጋር ያላቸው ከፍተኛ ዋጋ ልዩነትም ተመራጭ እያደረጋቸው ነው። JF-17 በአሁኑ ወቅት ከ30 እስከ 40 ሚሊዮን ዶላር እንደሚያወጣ የጠቀሱት ኃላፊው የምዕራባውያን ጀቶች ዋጋ ግን ከዚህ በ3 እጥፍ እንደሚበልጥም አስታውቀዋል። JF-17 ተዋጊ ጀት በቻይናና ፓኪስታን በጋራ የተሰራ ባለብዙ ሚና ተዋጊ ጀት ሲሆን ኢትዮጵያም ከፓኪስታን ይህንን ጀት ለመግዛት ድርድር መጀመሯን የተገለጸው ይህም የኢትዮጵያ አየር ኃይል አቅምን ለማሳደግ ያለመ ነው ተብሎ ይታመናል። በአፍሪካ ቀንድ ያለው የደህንነት ሁኔታና የኢትዮጵያ አየር ኃይልን ዘመናዊ ማድረግ ፍላጎት ዋና ምክንያቶች እንደሆኑ ይገመታል። በተመሳሳይ ሀገሪቱን ሰራዊት የውጊያ አቅም ይጨምራሉ የተባሉ ተዋጊ የጦር ጀትና ሰው አልባ አውሮፕላን ወይም ድሮን የኢትዮጵያ አየር ኃይል ባለፈው ዓመት መረከቡ ይታወሳል። አየር ኃይሉ ጥር 7 2016 ዓ.ም የተረከበው ሩሲያ ሰራሹ ሱሆይ ሱ-30 ጦር ጀትና ቱርክ ሰራሹን ባይራክታር አኪንቺ የተባለ ዘመናዊ ድሮን ነው። በብሔራዊ ቴሌቪዥን ጣቢያ ሀገሪቱ ከፍተኛ የጦር መኮንኖች አንድ ሱ-30 ተዋጊ ጀትና አንድ ባይራክታር አኪንቺ ድሮን ሲረከቡ ታይተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ሩሲያ ሰራሹን ሱ-30 ጦር ጀት ምርጥ ኤርክራፍት ሲሉ ገልጸውት
አየር ኃይል ዘመናዊውን የጦር ጀት መታጠቁ ኢትዮጵያን በቀላሉ ለመተናኮል የሚፈልጉ ኃይሎች ከጥቃት እንዲቆጠቡ ያደርጋል ብለዋል። የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ በወቅቱ ተቋማቸው የተረከባቸው አውሮፕላኖች የመጀመሪያ ዙር መሆናቸውን በመናገር ወደፊት ተጨማሪ አውሮፕላኖች ሊረከቡ እንደሚችሉ መግለጻቸው የሚታወስ ነው። በቀጣይ መረጃ ከኤርትራ ጋር የተወዛገበችው ሀገር ጠቅላዩን ጋበዘች። ከኤርትራ ጋር ከባድ ውዝግብ ውስጥ የከረመችው ሀገር ጠቅላይ ሚኒስትር አብይ አህመድን ጋበዘች። ሀገሪቱ አዘርባጃን ስትሆን ጠቅላይ ሚኒስትር አብይ አህመድም የተጋበዙት ሀገሪቱን እንዲጎበኙ ነው። አዘርባጃን ፕሬስ ኤጀንሲ ባሰራጨው መረጃ እንዳመለከተው ከሆነ ይህንኑ የአዘርባጃንን ሀገራችንን ጎብኙልን ጥያቄ ጠቅላይ ሚኒስትር አብይ አህመድ ተቀብለውታል። በምስራቅ አውሮፓና በምዕራብ እስያ መካከል ባለውና ዩሮዥያ ተብሎ በሚጠራው የዓለማችን ክልል ውስጥ የምትገኘው አዘርባጃን አፐር ሚድል ኢንከም ወይም ከፍተኛ መካከለኛ ገቢ ያላቸው ሀገራት ተርታ ውስጥ የምትመደብ ሀገር ናት። ሀገሪቱ ያላት ጠንካራ ኢኮኖሚ በወታደራዊ አቅሟም ጭምር ይንጸባረቃል። አዘርባጃን በብረት ለበስ ወታደራዊ ተሽከርካሪዎች፣ በወታደራዊ ድሮኖችና በተለያዩ ከባድ መሳሪያ ተተኳሾች ምርትም ትታወቃለች። ሀገሪቱ የዛሬ 2 ዓመት አካባቢ ከኤርትራ ጋር ከባድ ውዝግብ ውስጥ ገብታ የነበረ መሆኑ የሚታወስ ነው። ውዝግቡም ተነስቶ የነበረው ኤርትራ ንብረትነታቸው የአዘርባጃን የሆኑ 3 መርከቦችንና 18 የአዘርባጃን የመርከቦችን ሰራተኞች ማሰሯን ተከትሎ ነው። ድርጊቱ የተፈጠረው በኢትዮጵያ አቆጣጠር በጥቅምት ወር መጨረሻ 2017 ዓ.ም ወይም በአውሮፓውያኑ አቆጣጠር ኖቬምበር 7 ቀን 2024 ነበር። ኤርትራ መርከበኞቹንና መርከቦቹን ያሰረችው በሉዓላዊ ግዛቴ ስር ያለውን የቀይ ባህር ቀጠና ያለ ፍቃዴ በመጣስ ወደ ግዛቴ ገብተዋል በሚል ነበር። በአዘርባጃን በኩል ደግሞ መርከቦቹ ወደ ኤርትራ የቀይ ባህር ክልል የገቡት በባህሩ ላይ የተፈጠረውን ከባድ ማዕበል ተከትሎ ራሳቸውን ለማዳን ነው፣ ብዙም የሚካበድ ነገር የለውም በሚል ምላሽ ሲሰጥበት ቆይቷል። ኤርትራ መርከቦቹንም ሆነ መርከበኞቹን አልለቅም በማለቷ በርካታ አወዛጋቢ ሁኔታዎች ታይተዋል። በብዙ ዲፕሎማሲያዊ ጥረት የአዘርባጃን መርከበኞች ቢለቀቁም መርከቦቹ ግን ዛሬም ድረስ በኤርትራ እጅ የሚገኙ መሆኑን መረጃዎች ያመላክታሉ። በቀጣይ ርዕስ የትራምፕ የኢትዮጵያና የኤርትራ እግድ የፈጠረው ትርምስ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ70 በላይ ሀገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበት ሂደት ላይ ጣለው እግድ ከዛሬ ጀምሮ ተግባራዊ መሆን ጀምረዋል። ትራምፕ ባወጡት መመሪያ መሰረት ኢትዮጵያና ኤርትራን ጨምሮ ከ75 በላይ ሀገራት ለሚመጡ የአሜሪካ ዜጎች ቤተሰቦች ከዛሬ ረቡዕ ጃንዋሪ 21 2026 ቪዛ መከልከል ተግባራዊ ሆኗል። ከዋይት ሀውስ የወጣው አዲሱ አዋጅ ተግባራዊ መሆን በጀመረባቸው ጥቂት ሰዓታት ውስጥ በዓለም ዙሪያ በሚገኙ የአሜሪካ ኤምባሲዎችና ቆንስላዎች ከፍተኛ የሆነ ትርምስ ተፈጥሯል። 75 ሀገራትን ኢላማ ያደረገውና የአሜሪካ ዜጎችን የትዳር አጋሮች፣ ወላጆችና ልጆች ሳይቀር ቪዛ አትስጡ በሚል ያገደው ይህ ውሳኔ አሜሪካ ለ60 ዓመታት ያህል ስትከተል የነበረውን የቤተሰብ አንድነት መርህ የናደ ነው። በአሜሪካ የኢትዮጵያን ጉዳዮች እየተከታተሉ መረጃ በማጋራት የሚታወቁት ጠበቃ ሙሉ አለም ጌታቸው ከዛሬ ጃንዋሪ 20 ቀን ጀምሮ ሁሉም የኢሚግራንት ቪዛዎች የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ አይሰጣቸውም ሲሉ አመልክተዋል። ይህ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ከሁሉም በላይ አሜሪካ ዜጎችን ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው ሲሉ አክለዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያ እና ሪፐብሊክ ኦፍ ኮንጎም ውሳኔ የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብፅ፣ ሊቢያ፣ የመንና ሶሪያም ከ75 ሀገራት መካከል ተጠቅሰዋል። በአዲስ ውሳኔ መሰረት ከእነዚህ ሀገራት የሚመጡ ሰዎች የሚያቀርቡ ስደተኝነት ቪዛ ተቀባይነት አይኖረው። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቆምም ለምን ያህል ጊዜ እንደሚቆይ አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንስላ መኮንኖች ከእነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመልከቻ ሂደቶችን እንዲያቋርጡ ትዕዛዝ መስጠቱን የተገለጸው። ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓዙ ሰዎች ያሉ ስደተኛ ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆን ተገልጿል። ስደተኞችን በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎችን እያስተላለፈ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በሀገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ሕግ ከለላ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲያገኙ አስችሎ የነበረው ይህ አሰራር የዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ሕጋዊ ከለላ የቆይታ ጊዜ እንዲያበቃ መደረጉን ተከትሎም የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ታዘዋል። በቀጣይ ርዕስ በድንገተኛ ጥቃት የተገደሉት። ሞትና የአካል ጉዳት ያስከተለ ከባድ ጥቃት ተሰንዝሯል። በርካታ ታጣቂዎች ወደ ምግብ ቤት በመግባት በከፈቱት ተኩስ የሰው ሕይወት አልፏል። በኦሮሚያ ክልል በጉጂ ዞን ሳባ ቦሮ ወረዳ ውስጥ በሚገኝ ምግብ ቤት ላይ ታጣቂዎች በፈጸሙት ጥቃት 2 ሰዎች ወዲያውኑ ሲገደሉ 5 ሰዎች ከባድ የአካል ጉዳት እንደደረሰባቸው ነዋሪዎችና የአካባቢው ባለስልጣንን ጠቅሶ ቢቢሲ ዘግቧል።
በሰዎች ላይ ሞትና የአካል ጉዳት ያስከተለው ጥቃት የደረሰው 7 የሚሆኑ ታጣቂዎች ወደ ምግብ ቤቱ በመግባት በከፈቱት ተኩስ እንደሆነ ተገልጿል። ጥቃቱ በተፈጸመበት ወቅት ወደ 20 የሚደርሱ ሰዎች በምግብ ቤት ውስጥ ነበሩ ተብሏል። ከጥቃቱ የተረፈውና አሁን በአካባቢው ባለው አዱላ ዋየ ሆስፒታል ሕክምና እየተደረገለት የሚገኝ አንድ ግለሰብ ለቢቢሲ አፋን ኦሮሞ እንደተናገረው ጥቃቱን የፈጸሙት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው። ባለፈው ቅዳሜ ጥር 9 2018 ዓ.ም ምሽት 4 ሰዓት አካባቢ ታጣቂዎቹ ወደ ምግብ ቤቱ ከገቡ በኋላ በፈጸሙት ጥቃት አንድ የ80 ዓመት አዛውንትን ጨምሮ 2 ሰዎች ወዲያውኑ መሞታቸውን፣ 5 ሰዎች ከባድ ጉዳት ደርሶባቸው ከመካከላቸው 2ቱ በአስጊ ሁኔታ ላይ እንደሚገኙ የአካባቢው ባለስልጣን አረጋግጠዋል። የሳባ ቦሮ ወረዳ ምክትል አስተዳዳሪ ዳምቦቢ ዋጬ እንደተናገሩት በጥቃቱ የተገደሉትና ጉዳት የደረሰባቸው ሁሉም ሰላማዊ ሰዎች ናቸው። ጥቃቱ የተፈጸመው በኦሮሞ ነጻነት ሰራዊት አባላት ነው ብለዋል። ጥቃቱ የተፈጸመው በሰባ ቦሮ ወረዳ ሳቢቹ ኤላ ዲማ በተባለ ስፍራ ላይ ሲሆን በሰላማዊ ሰዎች ላይ ወንጀሉን የፈጸሙት የሸኔ ታጣቂዎች ናቸው። በጥቃቱ በአጠቃላይ 9 ሰዎች ቆስለዋል ሲሉ ተናግረዋል። መንግስት ሸኔ የሚለውና በሽብር ቡድንነት የሰየመው የኦሮሞ ነጻነት ሰራዊት በምዕራብና በደቡብ ኦሮሚያ አካባቢዎች በተለያዩ ጊዜያት ጥቃት ሲፈጽም ቆይቷል። ቡድኑ የአሁኑን ጥቃት በተመለከተ እስካሁን ያለው ነገር የለም። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች ወደ ቦታው ደርሰው ጉዳት የደረሰባቸውን ሰዎች ለሕክምና ወደ ጤና ተቋማት እንዲወሰዱ ማድረጋቸው ምክትል አስተዳዳሪው ገልጸዋል። ለሰዎች ሕይወት ማለፍና ለአካል ጉዳት ምክንያት የሆነውን ጥቃት የፈጸሙት ታጣቂዎቹ በአቅራቢያ ወደሚገኝ ጫካ ሸሽቶ በመግባታቸው የመንግስት ኃይሎች እየተከታተሏቸው እንደሆነ አቶ ዳምቢቦ ተናግረዋል። ከዚህ ቀደምም ታጣቂዎች በሚንቀሳቀሱበት ሳባ ቦሮ ወረዳ ተመሳሳይ ጥቃት ይፈጸም የነበረ ሲሆን ባለፈው 1 ዓመት ውስጥ የጸጥታው ሁኔታ ተሻሽሎ እንደነበር ባለስልጣኑ አመልክተዋል። በቀጣይ ርዕሳችን አነጋጋሪው ጥምረት የኦብነግ ክንፍና 2 ኃይሎች ጥምረት መሰረቱ። የድርድር ዘመን አብቅቷል ሲሉ አወጁ። ለሁለት ተከፍሎ ዝግብ ላይ የነበረው ኦብነግ አንደኛው ክንፍ ከሌሎች ኃይሎች ጋር ጥምረት መመስረቱን ገለጸ። አሁን ላይ በውጭ ሀገር እንደሚንቀሳቀስ የሚነገርለት በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍና ሌሎች 2 ኃይሎች ጥምረት መፍጠራቸውን የቢቢሲ መረጃ አመለከተ። ቡድኑ ከዚህ ቀደም ከኢትዮጵያ መንግስት ጋር የተደረገው የሰላም ስምምነት መጣሱን ገልጾ ወደ ትጥቅ ትግል የመመለስ አማራጩ ክፍት ነው ማለቱ የሚታወስ ነው። ቡድኑ የሶማሌ ክልልና የፌዴራል መንግስቱ ኦብነግን ለማፍረስ ይሰራሉ ሲል በተደጋጋሚ መክሰሱ የሚታወቅ ነው። ከሀገር ውጭ እንዳሉ የሚነገርላቸው የኦብነግ ክንፍ መሪ አሁን ላይ በአዲስ ጥምረት ብቅ ማለታቸውን የታየው ኦብነግና በሶማሌ ክልል ላይ ትኩረት ያደረጉ ሌሎች 2 ፖለቲካዊ ንቅናቄዎች የሶማሌ ህዝብ የራስን ዕድል በራስ የመወሰን ጥምረት የተባለ ስብስብ መመስረታቸውን የታወቀው ጥምረቱን የመሰረቱት የኦብነግ ክንፍ ኮንግረስ ፎር ሶማሊ ኮዝ እና ሶማሊ ሪጂናል ዴሞክራቲክ አላያንስ ባወጡት የጋራ መግለጫ የከንቱ ድርድር ዘመን አብቅቷል ሲሉ ገልጸዋል። 3ቱ አካላት ጥምረቱን መመስረታቸውን ያስታወቁት ትላንት በኦብነግ ይፋ የማህበራዊ ሚዲያ ገጽ ላይ ባወጡት መግለጫ ላይ ነው። አዲሱ ጥምረት የሶማሌ ህዝብን ፖለቲካዊ ውክልና ለማጠናከር ያለመ የተቀናጀ ፖለቲካዊ፣ ዲፕሎማሲያዊና ሲቪክ መድረክ እንደሆነ ገልጸዋል። የሶማሌ ህዝብን የጋራ መብቶች፣ ክብር እና ፖለቲካዊ መጻኢ ዕድል ማሳደግም ሌላኛው የጥምረቱ መቋቋም ምክንያት እንደሆነ ጠቅሰዋል። የአሁኑና ያለፉት የኢትዮጵያ መንግስታት በሶማሌ ህዝብ ላይ የተከተሉት አገዛዝ ስርዓት በፖለቲካዊ ማግለል፣ በአህዳዊ አገዛዝ፣ በህዝብ ስብጥር ለውጥ፣ በመዋቅራዊ መድሎና በመሰረታዊ መብቶች ላይ በሚፈጸሙ ተከታታይ ጥሰቶች የታጀበ እንደነበር መግለጫቸው የጠቀሰው ቢቢሲ ዘግቧል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣትን ተከትሎ ከኦብነግ ጋር የተፈረመው ስምምነትን ጨምሮ ለእርቅና ለፍትህ ሊሆኑ የሚችሉ መንገዶችን ሁሉ ሞክረን ጨርሰናል ሲሉ ነው የጥምረቱ አካላት የገለጹት። መንግስት በውይይት ፈንታ አገዛዙ ጭቆናን አባብሷል፣ ብዝበዛን ተቋማዊ አድርጓልና በህዝባችን ላይ ህልውና አደጋ የሚደቅኑ ፖሊሲዎችን ዘርግቷል በማለት ወንጅለዋል። እኛን ለማጥፋት የታለመ የተቀነባበረ ዘመቻ ተከፍቶብናል ያሉት 3ቱ የጥምረቱ አባላት ካሁን በኋላ ጉዳዩን በዝምታ ማለፍ እንደማይችሉ አስታውቀዋል። ያ የትዕግስት ምዕራፍ አሁን ለዘለቄታው አብቅቷል ሲሉም አክለዋል። መንግስት የሰላም በሮችን ዘግቷል በማለት የከሰሰው የጥምረቱ መግለጫ የከንቱ ድርድር ዘመን አብቅቷል ሲልም የ3ቱን አካላት አቋም ይፋ አድርጓል። የሶማሌ ህዝብ መብታችንን መልሰን ለማግኘት፣ ክብራችንን ለመመለስና መጻኢ ዕድላችንን ለማረጋገጥ ይደረጋል ላሉት ትግል እንዲነሳ ጥሪ አቅርበዋል። ጭቆናና አገዛዝን ከሚቃወሙ ሁሉ ጋር በመርህ ላይ የተመሰረተ አጋርነት እንደሚመሰርቱም ማሳወቃቸውን ዘገባው አስፍሯል። በአብዱራህማን ማህዲ የሚመራው የኦብነግ ቡድን በተለይ በኦጋዴን የነዳጅና የተፈጥሮ ጋዝ የማውጣት ስራን ተከትሎ የአካባቢውን ህዝብ ጥቅም ያላማከለ አካሄድ ነው ሲል ተቃውሞ ሲያሰማ ይታወቃል። ወደ ቀጣይ መረጃ አለፈ። የሶማሌላንድ ፕሬዝዳንት በሚስጥር ዳቮስ ገቡ። የዓለም ትኩረት ከሰሞኑ በስዊዘርላንድ ዳቮስ ላይ አተኩሯል። የዓለም ሀያላኑ ቁልፍ የሆኑ ምክክሮችን በሚያደርጉበት በዚህ መድረክ ታዲያ ያልታሰበ እንግዳ መገኘቱ ነው የተነገረው። ባለፈው ወር ከእስራኤል የመጀመሪያውን የሀገርነት እውቅና ያገኘችው ሶማሌላንድ ፕሬዝዳንት አብዱራህማን መሐመድ ኢሮ ዳቮስ መግባታቸው ተሰምቷል። ፕሬዝዳንቱ ሄሊኮፕተር አጠገብ ሆነው የተነሱት ፎቶ ከሰሞኑ ሲናፈስ ለነበረው ጉዳይ መልስ የሰጠ ስለመሆኑ የቢቢሲ ሶማሊያ ዘገባ አመልክቷል።
ሶማሊላንድ በእስራኤል ድጋፍ የሌሎች ሀገሮችን እውቅና ማግኘት ዲፕሎማሲያዊ ዘመቻ ላይ ስትሆን ቁልፍ የሆኑ ሀገራትና መሪዎች በሚገኙበት በዚህ የዳቮስ ስብሰባ ላይ ፕሬዝዳንቱ ሳይታሰቡ ተከስተዋል። በማን ጥሪና እነማንን ለማናገር በምን ፕሮግራም እንደተገኙ ግን ግልጽ አይደለም። ፕሬዝዳንቱ ስዊዘርላንድ መግባታቸውን ለማመልከት ራሳቸው የተነሱትን ፎቶ በማህበራዊ ገጻቸው ላይ ለቀውታል። ፕሬዝዳንቱ ጉዞ እንደሚያደርጉ ተነግሮ የነበረ ሲሆን በልዩነትና በዝግ አገራት መሪዎች፣ የዓለም አቀፍ ካምፓኒዎች ስራ አስኪያጆች፣ ኢኮኖሚስቶች፣ በአጭሩ የዓለም ቀጣይ ዕጣን የሚወስኑ አካላት በሚገኙበት በዚህ ስብሰባ ሶማሊላንድ ለመጀመሪያ ጊዜ ሳይታሰብ ታድማለች። ፕሬዝዳንት ቲሮ አጠገቧ ቆመው ፎቶ የተነሱባት ሄሊኮፕተር በስዊዘርላንድ የተመዘገበች መሆኑ ጉዳዩን ግልጽ አድርጎታል። የስዊዟ ከተማ ዳቮስ የዓለም የፖለቲካ ትኩረት ማዕከል ከሆኑ መካከል የምትጠቀስ ናት። ዳቮስ እንደ አውሮፓ አቆጣጠር ከ1971 ጀምሮ የዓለም ኢኮኖሚ ፎረምን በየዓመቱ ስታስተናግድ ኖራለች። ዳቮስ የሁለት ዓለም ኃይሎች ማለትም የዓለም የፖለቲካ ኃይሎችና የኢኮኖሚ ኃይሎች በጥምረት የምድሪቷን ዕጣ ፈንታ የሚወስኑበት ነው። አብዛኞቹ የዳቮስ ስብሰባዎች በዝግ የሚደረጉ ናቸው። መደበኛ ያልሆኑ ውይይቶች፣ የፓናል ንግግሮችም ለሕዝብ ክፍት ሆነው ይስተናገዳሉ። የዚህኛው ዓመት የዳቮስ ስብሰባ አሜሪካና አውሮፓ በግሪንላንድ ጉዳይ በተፋጠጡበት፣ ትራምፕ የታሪፍ ጦርነት ባቀጣጠሉበት፣ የዩክሬን ጦርነት መቋጫ በጠፋበት እንዲሁም እስራኤል ለአፍሪካ ቀንዷ ራስ ገዝ እውቅናን ሰጥታ የዲፕሎማቲክ ትኩሳት ባቀጣጠለችበት ወቅት የሚደረግ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሶማሌላንድን ወክለው ለእውቅና አሜሪካን ጨምሮ ሌሎች ሀገራትን ሎቢ እያደረጉ መሆኑ ይታወቃል። ታዲያ ለሶማሊላንድ ከዳቮስ የበለጠ ምን ዕድል ይገኛል? የኢሮ በስፍራው መገኘት ተጨባጭ ውጤት ስለማምጣቱ ከአሁኑ ግምት እየተሰጠበት ይገኛል። በቀጣይ ርዕሳችን የታየ ደንደዓ ክስ ተሻሻለ። በቀድሞ የኢትዮጵያ የሰላም ሚኒስትር ዴኤታ አቶ ታየ ደንደዓ ላይ ፌዴራል ጠቅላይ አቃቤ ሕግ ባቀረበው ክስ ከተካተቱ ጭብጦች አንዱን አሻሻለ። የተሻሻለውን ክስ ከጠበቆቻቸው ጋር ዛሬ ረቡዕ በችሎት ተገኝተው ያደመጡት አቶ ታየ ደንደዓ የእምነት ክህደት ቃላቸውን ሳይሰጡ መቅረታቸውን ዶቼ ቬለ ዘግቧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት በአቶ ታየ ላይ ከቀረቡ የክስ ጭብጦች አንደኛው ተሻሽሎ እንዲቀርብ ያዘዘው ታህሳስ 23 ቀን 2018 ዓ.ም እንደነበር ዘገባው አስታውሷል። አቃቤ ሕግ ያሻሻለው በወንጀል ሕግ አንቀጽ 257 በመገፋፋትና ግዙፍ ያልሆነ ማሰናዳት ተግባር አስመልክቶ የተመሰረተባቸውን የክስ ጭብጥ እንደሆነ ጠበቃቸው አቶ አበራ ንጉስ ለዜና ምንጩ ተናግረዋል። በዛሬው ችሎት አቶ ታየ በጥብቅ ተደራጅተው ለሚንቀሳቀሱ ኃይሎች የፕሮፓጋንዳ ድጋፍ በመስጠት ሕገ መንግስታዊ ስርዓቱን በኃይል ለመናድ አንቀጽ 238 ዝባራ አንድን ተላልፈዋል በሚል የክስ ጭብጡን እንዳሻሻለ ጠበቃቸው አብራርተዋል። አቶ ታየ እምነት ክህደት ቃላቸውን እንዲሰጡ ተጠይቀው ሳይናገሩ በመቅረታቸው በክህደት ቃል መመዝገቡን ጠበቃቸው ገልጸዋል። ችሎቱ አቶ ታየ የቀረበባቸውን ክስ ይከላከሉ ወይስ አይከላከሉ የሚለውን ብይን ለመስጠት ለየካቲት 6 ቀን 2018 ዓ.ም ቀጠሮ ሰጥቷል። የአቶ ታየ ጠበቃ ከቀጠሮ በፊት በተሻሻለው ክስ የሰነድ ማስረጃዎች ላይ አስተያየት እናቀርባለን ብለዋል። የቀድሞ የኦሮሚያ ክልል ምክር ቤት አባል አቶ ታየ የተከሰሱት ሆርን ኮንቨርሴሽን ከተባለ የዩቲዩብ ሚዲያ ጋር ባደረጉትና በ3 ክፍሎች የተላለፈ ቃለ መጠይቅ ምክንያት ነው። የቀድሞ ፖለቲከኛ የወንጀል ሕግ አንቀጽ 337ን ተላልፈው በሀገር መከላከያ ላይ ሐሰተኛ ወሬ በመንዛትና አንቀጽ 244 ዝባር አንድን በመተላለፍ የፌዴራል መንግስቱን በማዋረድ ተግባር ተሳትፏል የሚሉ 3 የክስ ጭብጦች ተመስርተውባቸዋል። አቶ ታየ ደንደዓ ከዚህ በፊት የጦር መሳሪያ አያያዝ ሕግን ተላልፈዋል በሚል የ7 ዓመት ከ2 ወር እስር ተፈርዶባቸው እንደነበር ዘገባው አስታውሷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።